My name is Naya Wanjiru and I am from Nairobi, Kenya. ናያ ዋንጂሩ እባላለሁ። የምኖረው ናይሮቢ ኬንያ ውስጥ ነው። በእርግጥ አብዛኛውን የወጣትነት እድሜን ያሳለፍኩት በሞምባሳ ውስጥ ነው። ለ12 ዓመታት ያክል በምስራቅ አፍሪካ ውስጥ በሚገኘው የጠንቋዮች ማህበር ውስጥ በከፍተኛ ማዕረግ አገልግያለሁ። በዋነኝነት ስራ ያተኩር የነበረው ክርስቲያኖች እንዳይጸልዩ ማድረግና ስህተት የሆነ ጸሎት እንዲጸልዩ መገፋፋት ነበር። በእርግጥ በተመደብኩበት ዘርፍ እጅግ በጣም ስኬታማ ነበርኩኝ። መቼ ክርስቲያኖችን ማጥቃት እንዳለብኝና መቼ ደግሞ የተለያዩ ማዘናጊያዎችን መላክ እንዳለብኝ ጠንቅቄ አውቃለሁ። አብዛኞቹ ላይ ደግሞ ጥርጣሬን ስለምንጨምርባቸው ጸሎታቸው ሰማይ አይደርስም። ነገር ግን ክርስቲያኖች በሚጸልዩበት ወቅት 3 ወሳኝ የሆኑ ሰዓቶች ነበሩ። በእነዚህ ሰዓቶች ውስጥ ክርስቲያኖች ሲጸልዩ በፍጹም ልናጠቃቸው እጅግ በጣም ይከብደን ነበር። ዛሬ በዚህ ምስክርነት ላይ እንዴት መጸለይ እንዳለባችሁና ምን ሰዓት ላይ መጸለይ እንደሚኖርባችሁ በደንብ አድርጌ ነግራችኋለሁ። እነዚህ ነገሮች ከምክርነት ባለፈ እጅግ በጣም ጠንካራና ኃይለኛ የሆነ አቅምን ይዘው መጓዝ የሚችሉ ጸሎቶች ናቸው። እንደዚህ አይነት ጸሎቶች የጠላቶችን ምሽግ ሄደው ማፈራረስ ይችላሉ። የትኛውንም የጨለማ የጠንቋዮች ስራና የጨለማን ምሽግ ማፈራረስ የሚችል አቅም አለው። እነዚህን 3 ነገሮች ከመናገሬ በፊት ግን አንድ ነገር በግልጽ እንድትረዱኝ እፈልጋለሁ። ጥሩ ሰዓት ወይም ጥሩ ጊዜ በመንፈሳዊው ዓለም ላይ እጅግ በጣም ወሳኝነት አለው። ለሁሉም ነገር ጊዜ አለው ይላል መጽሐፍ ቅዱስ። በምድራዊው ዓለም ላይ ለአንዳንድ ነገሮች አንዳንድ ጊዜ እጅግ በጣም ወሳኝነት እንዳላቸው ሁሉ በመንፈሳዊው ዓለም ላይ አንዳንድ ጸሎቶች በአንዳንድ ጊዜ ላይ ሲደረጉ የበለጠ ኃይልና አቅምን መያዝ ይችላሉ። እንግዲህ በጨለማው ዓለም ውስጥ ሆነን አብዛኛው የጥንቆላ ስራ፣ መተት፣ ድግምቶችን የምንሰራባቸው የተወሰነ ሰዓት አለ። በእነዚህ ሰዓቶች ላይ የትኛውም አይነት ጥንቆላ እጅግ በጣም የበለጠ ኃይልን ይዞ መሄድ ይችላል። ቀን ላይና ማታ ላይ የምንሰራው ስራዎች እጅግ በጣም የተለያዩ ናቸው። በተለይም ደግሞ አንዳንድ ሰዓቶች ከሌላው ይበልጥ እጅግ በጣም ጠንካራ የሆነ መንፈሳዊ ጥቃትን ይዞ የመጓዝ አቅም ያለበት ሰዓት አለ። ልክ እንደዚሁ በአንዳንድ ሰዓቶች ላይ ክርስቲያኖች ነክተው የሚጸልዩ ከሆነ አብዛኛው ስራዎቻችን ይፈርሱ ነበር። ልናረጋቸው ያቀድነውም ሆነ እያረግናቸው ያለው ነገሮች በሙሉ ፍርስርሱ ይወጣብናል። ስለዚህ ከጥንቆላ ስራችን ጎን ለጎን አንዱና ዋነኛው ስራ የነበረው ክርስቲያኖች በዚህ ሰዓት ነክተው እንዳይጸልዩ ማድረግ ነው። በእነዚህ 3 የተለያዩ ሰዓታቶች ወቅት የተለያዩ ማዘናጊያዎችን እንልካለን። የእንቅልፍ መንፈስ በኃይለኛው በእነሱ አየር ላይ እንዲሰራ እናደርጋለን። አዚም ይላካል። ክርስቲያኖች ነክተው በዚህ ሰዓት እንዳይጸልዩ የተለያዩ ሰበር ዜናዎችንና መልካም ያልሆኑ ነገሮችን ወደ እነሱ እንልካለን። ይህንን ሁሉ የምናደርገው ክርስቲያኖች ነቅተው በእነዚህ ደቂቃዎችና ሰዓቶች ላይ ውጊያን እንዳይከፍቱብን ነው። በመጀመሪያ ስለ እነዚህ ሰዓቶች ማወቅ የቻልኩት በአንድ አጋጣሚ ነበር። በመጀመሪያ ወደዚህ የጥልቁ ዓለም የጥንቆላው አሰራር ላይ ስገባ አንድ ነገር ተነገረኝ። ክርስቲያኖች በጠዋት በማለዳ ማለው ተነስተው የሚጸልዩበት ሰዓት አንዱ አደገኛ ሰዓት እንደሆነ ነገሩን። በተለይም ደግሞ ከ10 ሰዓት እስከ ማለዳው 12 ሰዓት ድረስ ያለው ሰዓት እጅግ በጣም ጠንካራና መንፈሳዊ አየሩ የሚከፈትበት ሰዓት ነው። እነዚህ ሰዓቶች መለኮታዊ ጉብኝት የሚደረግበት ሰዓት ብለን እንጠራዋለን። ክርስቲያኖች በዚህ ሰዓት እንዳይጸልዩ መቆጣጠር ከቻለን ቀኑን ሙሉ አሸንፈናቸው እንደዋልን ይነገረን ነበር። ይህ ሁሉ ነገር ግን ለምን እንደሚባልና ለምን እንድንጠነቀቅ እንደተነገረን ምንም አልገባኝም ነበር። ነገሩ ምንም ግልጽ አልሆነልኝም። ታዲያ አንድ ጊዜ ወደ አንድ ሞምባሳ ውስጥ ወደሚገኝ አንድ ፓስተር ሄጄ እንዳጠቃው ተነገረኝ። ፓስተር ዳውዲ ይባላል። ይህ ፓስተር በእርግጥ በብዙሃኑ ዘንድ የታወቀ አልነበረም። ምንም እውቅና የለውም። እንዲሁም በቤተ ክርስቲያን ውስጥ ከ100 የማይበልጥ ምዕመን ነበር። ይሁን እንጂ በእኛ የጥንቆላ ስፍራ ውስጥ ይህ ሰው ልክ እንደ አደጋ ይታያል።
ወደ እሱ ቤተክርስቲያን የሚመጡ ሰዎች የእውነት ከእግዚአብሔር በሆነ መንገድ ይፈወሱ ነበር። የተለያዩ ትዳሮች ይታደሳሉ። የተለያዩ የንግድ ስፍራዎች እያደጉና እየበለጠጉ መጡ። ወጣቶች ከእስራትና ከቀንበር እየተፈቱ በቤተ ክርስቲያን ውስጥ ማገልገል ይጀምሩ ነበር። በአስቸኳይ ልናስቆመው ይገባ ነበር። ስለዚህ በመንፈሳዊው ዓለም ተከታትየው የተለያየ ደካማ ጎኑን አውቄ በዛ በኩል ገብቼ ማጥቃት ነበረብኝ። ያ የኔ ተልእኮ ነበር። ዋና ግባችን እሱ የሚያደርገውን አገልግሎት ሙሉ በሙሉ ማስቆም ነው። ለሳምንታት ያክል ተከታተልኩት። የሚያደርጋቸውን እያንዳንዱን ነገር ተከታተልኩት። መውጫ መግቢያውን ሳይቀር ሸመደድኩ። ታዲያ ይህ አገልጋይ የሚጸልይበትና የሚጾምበትም ደግሞም የእግዚአብሔርን ቃል የሚያነብበትን መንገድ ስመለከት እጅግ በጣም አስገረመኝ። ፓስተር ዳዊት በሚገርም ሁኔታ አንድም ቀን ሳያመልጠው በየማለዳው 10 ሰዓት ተኩል ሲል ይነሳ ነበር። ልክ በዛ ንጋት ላይ እንደነቃም ማንንም ሰው ሳያወራ ስልኩን እንኳን ካልጋው ላይ አንስቶ ሳይነካካ በፊት መብራቱን ሳያበራ በፊት ካልጋው ግርጌ ጋር በርከክ ብሎ ይጸልይ ነበር። ይህን ነገር ያለ ማቋረጥና ያለ ስልቹነት ያደርገው ነበር። የሚያስቆመው አልነበረም። ምናልባት ማታ አምሽቼ ነበር ትንሽ ረፈድ ላድርግ የሚል አይነት ሰው እንኳን አልነበረም። ፓስተር ዳዊት ቢደክመው ባይደክመው ደና ቢሆን ባይሆን ጤነኝነት ቢሰማው ባይሰማው እንኳን ተነስቶ ከመጸለይ አያግደውም። በሳምንት 7 ቀን ያክል 10 ሰዓት ተኩል ሲል ይነሳና ይጸልያል። በተለይ አንድ ቀን ገረመኝ። እሁድ ቀኑን ሙሉ ሲያገለግል ዋለና ወደ አልጋ እንኳን የሄደው እጅግ በጣም አረፋፍዶ ነው። ወደ 7 ሰዓት ላይ ወደ አልጋው ሄደና ተኛ። በሚገርም ሁኔታ ግን 10 ሰዓት ተኩል ሲል ሰዓቱን ጠብቆ ተነስቶ መጸለይ ጀመረ። ፓስተር ዳዊት 3 ሰዓታት ብቻ ነበር ለመተኛት የነበረው። ነገር ግን ያም ከመጸለይ በፍጹም አላገደውም ነበር። በየጊዜው ረጃጅም ፕሮግራም በቀን ላይ ካከናወነ በኋላ ምናልባት ዛሬ አርፎ ይተኛል አይነቃም ብዬ አስብ ነበር። ነገር ግን ፓስተር ዳዊት አይደለም ድካም ምንም ነገር የሚያስቆመው አይመስልም ነበር። አንድ ቀንም ልክ እንደዚሁ ተመለከትኩኝ። የአገልጋዩ ልጅ አልተኛ ብሏቸው እሱንም ባለቤቱን እጅግ በጣም በጠበጣቸው። የተኛው ከሌሊቱ 9 ሰዓት ተኩል ነበር። ፓስተሩም ልጁን ለማስተኛት ከባለቤቱ ጋር ሲተጋገዝ ሁለቱም አንዳች እንቅልፍ በዓይናቸው ዝር አላለም ነበር። ታዲያ በዚህ ሰዓት ምናልባት ፓስተሩ ይተኛል ብዬ አስቤ ነበር። ነገር ግን ልክ እንደ ቀድሞ ሁሉ ሌሊት 10 ሰዓት ተኩል ሲል ተነሳ። የሚገርመው ነገር ልክ ተነስቶ መጸለይ እንደጀመረ የመጀመሪያ ርዕሱ የነበረው የታመመው ልጁ ነበር። የኢየሱስ ክርስቶስን ደም እየጠራና የመጽሐፍ ቅዱስን ቃል እያወጀ ያ ሕመም ከልጁ ሰውነት ላይ እንዲነሳ ይጸልይ ነበር። ልክ እንደዚሁ በሌላም ቀን አይሄድም ብዬ ያሰብኩበት ጊዜ ነበር። አንድ ቀን በነጋታው ላይ ይህ ሰው እጅግ በጣም አሳሳቢና አንገብጋቢ የሆነ ስብሰባ ነበረው። ይህ ስብሰባ ማለት ለዚህ ሰው እጅግ በጣም ትልቅ ዋጋ አለው። ምክንያቱም የአገልግሎቱን ጉዞና የአገልግሎቱን ወደፊት የሚወስን ስብሰባ ነው። ታዲያ ሌሊት ላይ ምን ያደረገ ይመስላችኋል? አዎ ፓስተር ዳዊት በሌሊት 10 ሰዓት ተኩል ላይ ተነስቶ መጸለይ ጀመረ። ምናልባትም ስለሚያወራው ነገር ይዘጋጃል፣ ስለሚናገራቸው ነገሮች ያጠናል ብዬ አስቤ ነበር። ፍጹም ተሳስቻለሁ። ምክንያቱም የመጋቢ በማለዳ ተነስቶ ለአምላኩ ይጸልይ ነበር። 10 ተኩል ሲል እንደለመደው በጉልበቶቹ ተንበርክኮ ነበር። ከዚህ በኋላ በሚገርም ሁኔታ ጸሎቱን እንደጀመረ የመጀመሪያዎቹን 20 ደቂቃዎች ምንም አላወራም ነበር። ምንም የጸሎት ርዕስ አልነበረም። በቃ በእንብርክክ ውስጥ ሆኖ በእግዚአብሔር ሕልውና ውስጥ ጸጥ ብሎ የእግዚአብሔርን ድምፅ ይጠባበቅና ይሰማ ነበር። እግዚአብሔር አምላክ እስኪናገረው ድረስ ይጠብቃል። ከ20 ደቂቃ በኋላ ይህ ሰው ጸሎቱን ጀመረ። ነገር ግን ይጸልይ የነበረው ጸሎት እጅግ በጣም ጠንካራ ነበር። በቃ ልክ የሆነ አካል መጥቶ አቅጣጫ ነግሮት በዛ አቅጣጫ ዙሪያ የሚጸልይ ያክል ነበር የሚመስለው።
እኔ ግን እግዚአብሔር አምላክ ራሱ ይህንን አቅጣጫ በዚህ ሰው ላይ አስቀምጦ እንደሄደ ተረድቻለሁ። በዛ ማለዳ የጸለየው ጸሎት ከዚህ በፊት ጸልዮ እንደሚያውቀው አይነት ጸሎት አልነበረም። እጅግ በጣም የሚለይ ነው። የሆነ ለየት ያለ መገኘትና ግንኙነት፣ ህብረት ከእግዚአብሔር ጋር ነበረው። ከፍተኛ ኃይል በሚጸልይበት ስፍራ ውስጥ ይንቀሳቀሳል። ከእግዚአብሔር ጋር ፊት ለፊት የተገናኘ ያክል ይመስል ነበር። እግዚአብሔር ፊት ለፊት ስለ ሁሉም ነገር እየነገረው፣ ጥበብ እየሰጠው፣ ምልክት እየሰጠውና የተለያየ አቅጣጫ እያሳየው ያክል ይመስል ነበር። በተለያዩ አጋጣሚዎች እነዚህን ጸሎቶች ለማክሸፍ በሞክር ምንም አልተሳካልኝም ነበር። የሚገርመው የተለያዩ የአዚም መንፈሶችንም ሆነ የተለያዩ የሚያደነዝዙ ነገሮችን ወደ ቤቱ ወዳለበት ስፍራ ብልክም አንዳቸውም ሊሰሩ አልቻሉም ነበር። ከሱ ጋር ያለው ከኔ ውስጥ ካለው እጅግ በጣም ይገን ነበር። የሚገርመው መጋቢው የሚጸልየው ጸሎት ሁል ጊዜ ቀን ላይ የሚውለውን ውሎ ነበር። አንድ የማያውቀው ሰው መጥቶ ቤተክርስቲያን ውስጥ እንዲፈወስ ከጸለየ በሚያስገርም ሁኔታ ቤተክርስቲያን ውስጥ የታመመ ሰው ይመጣና ይጸልይለታል፣ እርሱም ይፈወሳል። ደግሞም ለቤተክርስቲያን የሚያስፈልግ አንዳንድ የገንዘብ ግብዓቶችን እግዚአብሔርን ሲጠይቀው በሚገርም ሁኔታ 12 ሰዓት ሳይሆን በፊት ገንዘብ ወደ አገልግሎቱ ይገባል። በእነዚህ ሰዓቶች ላይ የተጸለዩትን ጸሎት የሚያስፈጽሙ የእግዚአብሔር መንፈስ አካላቶች ነበሩ። እኔም ነገሩ ሲከብደኝ ለቅርብ አለቃዬ ሄጄ ጥንቆላዬ እንዳልሰራ ነገርኳት። ነገር ግን በሚገርም ሁኔታ እሷ ምንም አልተገረመችም ነበር። ነገሩን የምጠብቀው ይመስላል። እንዲህም አለችኝ፣ በማለዳ የሚጸልዩ ክርስቲያኖች ሙሉ ቀናቸውን አውጀው ይሄዳሉ። ስለዚህ ሙሉ ቀናቸውን የማይነኩ ይሆናሉ አለች። ክርስቲያኖች አንድ ነገር ልንገራችሁ። እጅግ በጣም ጠንካራ የጸሎት ሰዓት ከሆነው ውስጥ አንዱ ከ10 ሰዓት እስከ ማለዳ 12 ሰዓት የሚደረግ ጸሎት ነው። በዚህ ሰዓት ትክክለኛ መንፈሳዊ ውጊያ የምትዋጉበት ሰዓት ነው። ፀሐይ ሳትወጣ በፊት የምትጸልዩት ጸሎት ተሰሚነት አለው። በዚህ ሰዓት እግዚአብሔር ወደ ምድር መጥቶ የልጆቹን ጸሎትና እንባ የሚያብስበት ሰዓት ነው። ሰማያት የሚከፈትበት ሰዓት ነው። መጽሐፍ ቅዱስ ይህን ሐሳብ ይደግፋል። መጽሐፍ ቅዱሳችንን ስንመለከት እግዚአብሔር አምላክ ብዙ ሰዎችን በማለዳ እንደሚያገኝ እናያለን። መጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 32 ላይ ሙሴ ወደ ሲና ተራራ ማልዶ እንደወጣ ይነግረናል። በዛም ቦታ ላይ እግዚአብሔርን እንዳገኘው ተጽፎልናል። በአዲስ ኪዳንም ልክ እንደዛው የማርቆስ ወንጌል ምዕራፍ 1 ላይ ኢየሱስ ክርስቶስ ማልዶ በጠዋት ገና ፀሐይ ሳትወጣ ሊጸልይ እንደወጣ ይነግረናል። ደግሞም መዝሙረኛው ዳዊት በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እንዲህ ይላል፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም ይላል። አያችሁ፣ በማለዳ ላይ የዓለም ድምፅ ጸጥ ይላል። በዛ ጸጥታ ውስጥ እግዚአብሔር በግልጽ ያወራችኋል። ልክ እንደዛው የጠላትን ምሽግ ማፈራረስ የምትችሉት በዛ ማለዳ ነው። ምክንያቱም በማለዳ አጋንንቶች ተሰብስበው ሰዎች ላይ የቀን ውሏቸውን እንዴት ማደናቀፍ እንደሚችሉ የሚወስዱበትና የሚወስኑበት ሰዓት ነው። ጠላት በእናንተ ላይ ያቀዳቸውን የክፉ ሐሳቦች በሙሉ የሚማከርበት ጊዜ ነው። እናንተም በማለዳ መጸለይ ስትጀምሩ እነዛ በእናንተ ላይ የታቀዱትን እቅዶች በሙሉ ማፈራረስ የምትችሉበትን ኃይል ታገኛላችሁ። ገና በማለዳችሁ ስለጸለያችሁ በመንፈሳዊ ዓለም ላይ መንፈሳዊ ከለላም በላያችሁ ላይ ታደርጋላችሁ። አንድ ሴት አስታውሳለሁ፣ በሞምባሳ የምትኖር ሲስተር ዛዋዲ ትባላለች። ይህቺ ሴት በመንደር ውስጥ ያለ ሱቅ ነጋዴ ነች። ታዲያ በአንድ ጊዜ ላይ የማስታውሰው የኛ የጥንቆላ ስብስብ የሷን ሱቅና የሷን ንብረቶች ንግዷን በሙሉ አተኩረን ማየት ጀመረን። ልናጠፋው ወሰንን። ምክንያቱም ደግሞ እኛ ተቀላቀይ ያልናትን የአጋንንት ዓለም አልቀላቀል ስላለች ነበር። የሚገርመው አብዛኛው በዛ ገበያ ውስጥ ያለ ሰው አብዛኛው ማለት በሚቻል ሁኔታ የኛ ዓላማና የኛ እቅድ ተከታይ ነው። ሁሉም ከኛ ጋር ይሰራሉ። ማንም አይቃወመንም።
አለበዚያ ንግዳቸውንም እነሱንም ቤተሰቦቻቸውንም እንረግም ነበር። ያንን ስለሚፈሩ በውዴታ ብቻ ሳይሆን በግዴታም እኛን መቀላቀል ነበረባቸው። ታዲያ ይህቺ ሴት አልቀላቀልም ስላለች ወዲያውኑ ንግዷ ላይ እርግማኖችን ማምጣት ጀመርን። ደንበኞች እንዲሸሹባት የተለያዩ የጨለማው ዓለም አጋንንቶችን ወደሷ ላክን። መደናበርና ኪሳራን አመጣንባት። ነገር ግን ይህቺ ሴት አንድ ትልቅ ነገርን ማድረግ ጀመረች። ወዲያውኑ ሌሊት 11 ሰዓት ላይ እየተነሳች መጸለይ ጀመረች። ስለ ንግዷ፣ ስለ ደንበኞቿ፣ ለሷም ጭምር ጥበቃ እንዲደረግላት በሌሊት እየተነሳች ትጸልይ ነበር። የእግዚአብሔርንም ቃል እየጠቀሰች በሱቋ ላይ ታውጅ ነበር። እግዚአብሔርም የእጆቿን ሥራ እንዲባርክ አጥብቃ ትጸልያለች። በዚህ ሰዓት ግን እኛ ምንም አደረግን ምንም፣ ንግዷ እጅግ በጣም እያደገና እየጨመረ ይመጣ ነበር። ወደ እሷ ሱቅ እንኳን እንዳይሄዱ የምናደርጋቸው ደንበኞች እንኳን ሳይቀሩ እኛ በማይገባን ሁኔታ መልሶ እግራቸው ወደ እሷ ሱቅ ይመጣ ነበር። የሚያስደንቀው ነገር ግን በእሷ ሱቅ ውስጥ የሚገኙ ነገሮች፣ ዕቃዎች የሚገዙ ለሽያጭ የቀረቡ ነገሮችን ለማበላሸት ወይም ደግሞ የአገልግሎት ጊዜውን እንዲያበቃ ለማድረግ እንሞክር ነበር። ነገር ግን በሚገርም ሁኔታ ሁሌ አዲስና የሚመረጥ አይነት ሆኖ ነበር ለደንበኞች የሚታያቸው። ይህ እጅግ በጣም ያስገርመን ነበር። ከዚህ አልፎ አንዳንድ የዘጋንባት የገቢ ምንጮቿ እንኳን ሳይቀሩ ባልጠበቅንበት መንገድ ይመጡና በሮች ይከፈቱላታል። ለ6 ወራት ያክል እጅግ በጣም ለፋን። የሷን ንግድ ለማቋረጥ ለማበላሸት ደከምን። ነገር ግን ይህቺ ሴት ይበልጡኑ እየበለጠገችና እየለመለመች መጣን። ወዲያውኑ አለቃችን በሷ ላይ ጊዜን ማባከን እንድናቆም ነገረን። እንዲህም ተባለን፣ ይህቺ ሴት የምትጸልየው በማለዳ ተነስታ ነው። ያንን ልምዷን እስካላቋረጠች ድረስ ምንም ልናደርጋት አንችልም። አሁኑኑ ተዋት የሚል መልእክት መጣ። እኛ እሷን ከማጥቃታችን በፊት ቀድማ ቀኗን በሙሉ በእግዚአብሔር ጥበቃ ስር እንዲውል አድርጋለች። ይህ የማለዳ ጸሎት እጅግ በጣም ጠንካራ የሆነ ጎኑ ነው። መንፈሳዊ ዓለምን መቀየር የሚችል ትልቅ ኃይል አለው። ይህ ጠንካራ የሆነው የመጀመሪያው የጸሎት አይነት ነው። አሁን ደግሞ ስለ ሁለተኛው የጸሎት አይነት ልነግራችሁ እወዳለሁ። ይህ ጸሎት የሚጸለይበት ሰዓት የእኩለ ሌሊት ሰዓት ላይ ነው። አያችሁ፣ በጨለማው አገዛዝና በጨለማው ዓለም ላይ እኩለ ሌሊት ማለት የኛ ሰዓት ነው። የጨለማው ሥራ ገኖ የሚሰራበት ሰዓት ነው። ደግሞም የቃል ኪዳን ግንኙነታችንን የምናደርግበት ሰዓት ነው። ይህ የሆነበት አንዱ ምክንያት አብዛኛው ክርስቲያኖች የሚተኙበት ሰዓት ስለሆነ ነው። አያችሁ፣ በዚህ ሰዓት ብዙ ተቃውሞ ሳይገጥምን በነፃነት መስራት የምንችልበት ሰዓት ነው። ምክንያቱም የሚጸልይ እጅግ በጣም ጥቂትና በጣት ሊቆጠር በሚችል ያክል ሰው ነው። ይሁን እንጂ አንዳንድ የነቁ ክርስቲያኖች አሉ። ይህንኑ ነገር አውቀው በውድቅት ሌሊት በእኩለ ሌሊት በጨለማ ተነስተው የጠላትን ሥራ ያፈርሳሉ። እነዚህ ክርስቲያኖች ለኛ ለምንሰራው ሥራ በሙሉ እጅግ በጣም አደገኛ የሆኑ ሰዎች ናቸው። አያችሁ፣ አንድ ክርስቲያን ተነስቶ በእኩለ ሌሊት መጸለይ ሲጀምር የኛን ሰዓት እየተሻማና የኛን ሰዓት እየተጋፋ ነው ማለት ነው። አንድ ክርስቲያን በእኩለ ሌሊት ተነስቶ ሲጸልይ ልክ አንድ በበረሮ የተሞላ ክፍል ውስጥ በድንገት መብራትን እንደማብራት ነው። በየአቅጣጫችን መበተን እንጀምራለን። በእኩለ ሌሊት የሚጸልይ ሰው ኖሮ በእኩለ ሌሊት ላይ እኛም ስራችንን በአግባቡ መስራት በፍጹም አንችልም። አስታውሳለሁ፣ በሞምባሳ ውስጥ አንድ ቤተሰብ ነበር። እነዚህም ቤተሰቦች ልንበታትንና ልናጠፋቸው ትልቅ አጀንዳን ይዘናል። አባትየው የመንግስት ሰራተኛ ነው። እናትየው ደግሞ አስተማሪ ነች። 3 ልጆች አሏቸው። ይህም ቤተሰብ ለማጥፋት የወሰነው አባትየው በስራ ቦታው ላይ አንድ ሙስናና ጉቦ የነበረበትን ሰው ስለጠቆመና ስላስያዘ ነው። ያ ሰው ደግሞ የኛ አባል ነበር። በዚህም ምክንያት ይህንን አባት ከነ ቤተሰቡ ለማጥፋት አጀንዳን ይዘናል።
በመጀመሪያ የተለመደ ጥቃቶችን መላክ ጀመርን። የተለያዩ በሽታና ህመሞችን ወደ ልጆቻቸው ላክን። ቀጠልንና በገንዘብ አቅጣጫ እንዲዳከሙና ጫና እንዲውልባቸው አደረግን። ደግሞም በትዳራቸው መካከል አለመግባባት እንዲኖር ክፍተትን መፍጠር ጀመርን። ለጥቂት ሳምንታት ያክል የምንልካቸው ፍላጻዎች እየሰሩልን ይመስሉ ነበር። ልጆቹ በበሽታ ተመቱ። አባትየው ስራውን አጣ። እናትየው ላይ ትልቅ ጫና አደረ። በመካከላቸው ትልቅ አለመግባባትን ፈጠርን። ነገሮች እየተደራረቡባቸው ሄዱ። ሁሉም ነገር ከበደባቸው፣ አስጠላቸው። እስኪመራቸውም ድረስ ያለማቋረጥ ጥቃትን ወደ ቤታቸው እንልክ ነበር። በዚህ መሃል ማን እንደነገራቸው ሳናቅ በድንገት በኩለ ሌሊት እየተነሱ አባትየውና እናትየው መጸለይ ጀመሩ። ይህንን ነገር እንዴት እንዳወቁ እንኳን አናውቅም። ነገር ግን እኩለ ሌሊት እየተነሱ ያለማቋረጥ ይጸልዩ ነበረ። ልክ ይህንን ማድረግ በጀመሩበት ቅጽበት ሁሉም ነገር መቀየር ጀመረ። አስታውሳለሁ፣ የመጀመሪያ ሌሊት ተስማምተው ተነስተው መጸለይ ሲጀምሩ በመንፈሳዊ ዓለም ላይ ልክ አንድ ፈንጂ እንደተጣለ ነበር የሆነው። በእነሱ ላይ ተናግረናቸው የነበሩት እያንዳንዱ ቃላቶችና እርግማኖች በሙሉ ከሸፉብን። በድጋሚ ተደራጅተን ወደ እነዚህ ሰዎች ቤት ውስጥ ለመሄድ ወሰንን። ነገር ግን በፍጹም ቤታቸው መግባት አልቻለም። ምክንያቱም በእሳት ቅጥር ተቀጥሮ ነበር። ያንን ማለፍ አልቻልም ነበር። በዚህ ሰዓት በጨለማው ዓለም አለቃችን የነበረችው ጠራችንና እጅግ በጣም ተቆጣች። ምክንያቱም ደግሞ ማን እንደነገራቸው የእኩለ ሌሊት ጸሎትን ማን እንዳሳወቃቸው ማወቅ ፈልጋ ነበር። ምክንያቱም ይህ ምስጢር መውጣት አልነበረበትም። እንደሷ አባባል ከሆነ ይህ የኛ ጊዜ ነበር። እነሱ በዚህ ሰዓት ከባድ እንቅልፍ ላይ ሊሆኑ ይገባ ነበር። ነገር ግን መንቃታቸው ብዙ ካላዩት መቅሰፍቶች ጠበቃቸው። በዚህ ሰዓት ያለ የሌለ ኃይላችንን ተጠቅመን የአዚም መንፈስ በኃይለኛው ለቀቅንባቸው። ይህንን ያደረግነው እነዚህ ሰዎች ተመልሰው ወደ እንቅልፋቸው እንዲሄዱ ስለፈለግን ነበር። ይህንን የእኩለ ሌሊት ጸሎት እስካላቆሙ ድረስ እጆቻችን ተሳስረው ነበር። እነዚህን ሰዎች አይደለም ማጥቃት መንካትም አልቻለም። ነገር ግን የሞከርናቸው ነገሮች በሙሉ አንድ በአንድ ይከሽፉ ነበር። እነዚህ ሰዎች ምንም ያህል ቢደክማቸውም እንኳን ምንም ከመጸለይ የሚያግዳቸው አንዳች ነገር አልተገኘም። አንዳንድ ጊዜ ከሁለት አንዳቸው እንኳን እጅግ በጣም ደክሟቸው ለመጸለይ ሳይፈልጉ ሲቀሩና መተኛትን ሲመርጡ ሌላኛው ያበረታውና የግድ እንዲጸልዩ ያበረታተዋል። ተነስተውም ለሁለት ይጸልዩ ነበር። በየእኩለ ሌሊቱም በጸሎታችን ውስጥ የኛን አጀንዳ ያፈራርሱ ነበር። የተለያየ በእነሱ ላይ ያቀድናቸውን ነገሮች በሙሉ ያፈራርሱብናል። ቤተሰቦቻቸውንም በኢየሱስ ክርስቶስ ደም ይሸፍናሉ። ይህን ምስክርነት የምመሰክርላችሁ ሰምታችሁ በሁሉም ነገር እንድትደመሙ ሳይሆን እናንተም ተነስታችሁ መንፈሳዊ ውጊያችሁን መዋጋት እንድትችሉ ነው። አዎ፣ ሌሊትም ላይ ሆነ ማለዳ ላይ ተነስታችሁ ለመጸለይ ከሞከራችሁ እጅግ በጣም ታላቅ እንቅልፍና ከዚህ በፊት ምናልባትም ተሰምቷችሁ የማያውቅ ድካም ይሰማችሁ ይሆናል። ይህ ግን የሰውነታችሁ ጥያቄ ብቻ ሳይሆን በመንፈስ ዓለም ላይ የሚላክም ፍላጻ ጭምር ነው። እነዚህ ሁለት ሰዎች አንዳንድ ጊዜ ባልየው ላይ እጅግ በጣም ጠንካራና ከባድ እንቅልፍ እንጥልበታለን። በዚህ ሰዓት ባለቤቱ ነቅንቃና እየጮኸች ካልጠራችሁ በስተቀር አይነቃም ነበር። ያን ያህል ከባድ እንቅልፍ እንኳን ብንጥል ልናሸንፋቸው ከቶ አልቻልም። እነሱን መንካት ሲያቅተን ወደ ልጆቻቸው ሄድን። የመጨረሻ ልጃቸውን አጠቃ ነው። ከባድ የሆነ የራስ ምታትና የሆድ ህመም እንዲይዘው አደረግን። ሰዓቱ 5 ሰዓት ተኩል ነበር። ለጸሎታቸው 30 ደቂቃ ብቻ ነበር የቀራቸው። ታዲያ በዚህ ሰዓት ልጆቻቸውን ካስተኙ በኋላ ሰዓቱ ረፍዶ ነበረ። ከሌሊቱ 6 ሰዓት ተኩል ሆኖ ነበር። ነገር ግን እንደ ሌሎች ሰዎች አይ የዛሬ የጸሎት ጊዜያችን አብቅቷል፣ አምልጦናል፣ አልፎናል አላሉም። ይልቁንስ ልክ ልጃቸውን ካስተኙበት ሰዓት ጀምሮ ከ6 ተኩል እስከ 7 ተኩል ድረስ ያለ ማቋረጥ ይጸልዩ ነበር።
በኋላም በሁለቱም አእምሮ ላይ የሹክሹክታና የጥርጣሬ መንፈስ ላክንባቸው። የምታደርጉት ነገር ምንም አይሰራም፣ እየተሞኛችሁ ነው፣ እንቅልፋችሁን ብተኙ ይሻላል፣ እንቅልፋችሁን ለከንቱ ነገር እየሰዋችሁ ነው የሚል ድምፅን በጭንቅላታቸው ውስጥ አመጣንባቸው። ይህኛው አካሄዳችን እየሰራ ይመስል ነበር። ምክንያቱም ልክ ሌሊት 6 ሰዓት ሲል እና የስልካቸው አላርም ልክ ሲጮ ባልየው ወደ ሚስቱ ዞረና ይሄ ነገር እየሰራ አይመስለኝም፣ ምንም እየተቀየረ ያለ ነገር አይመስለኝም፣ ይህንን ነገር ብንተወው ይሻላል የሚልን ሐሳብ አቀረበላት። ከዚህ በኋላ ሚስቱ አንድ ያልጠበቅነው ከባድ የሆነ እውነታን የያዘ መልስ መለሰች። እምነት ማለት የምናየውን ብቻ ማመን ሳይሆን የማናየውንም ጭምር ያለ ጥርጣሬ ማመን ማለት ነው አለችው። ይህ ጸሎታቸው በመንፈሳዊ ዓለም ላይ እንቅስቃሴን እየፈጠረ እንደነበረ እርግጠኛ የሆነች ይመስላል። ይህንንም አስከትሎ በመካከላቸው ትልቅ አለመግባባትና ጭቅጭቅ እንዲፈጠርም ለማድረግ ሞከርን። በነጋታውም ለነሱ እጅግ በጣም ከባድ ቀንን እንዲያሳለፉና እንዳይግባቡ አደረግን። ማታ ወደ ቤት ስትገባ ከባልየው ጋር አለማውራትን መርጠው ነበር። በእርግጠኝነት ይሄኛው ሌሊት ያልፋቸዋል አይጸልዩም ብዬ አስቤ ነበር። ምክንያቱም ተኮራርፈው አይነጋገሩም። መቼስ የተጣላና የተኮራረፈ ሰው አንድ ላይ አይጸልይም ብዬ እርግጠኛ ነበር። ታዲያ እንደተጠበቀው ሌሊት 6 ሰዓት ላይ ስልካቸው ጮኸ። በዚህ ሰዓት ሚስትየው ካልጋ ወረደችና ዞራ ሄዳ ባሏ ባለበት በኩል ትከሻውን ቀስ ብላ ነቅነቅ እያደረገች ባሌ ይቅርታ እንድታረግልኝ እፈልጋለሁ፣ እባክህ ይቅርታ አድርግልኝ፣ አሁን ተነስና እንጸልይ፣ የጸሎት ሰዓታችን ደርሷል አለችው። የሚገርመው እሱም ይቅርታ ጠይቃትና አንድ ላይ እንጸልይ ተባብለው ጸሎታቸውን እንደ ልማዳቸው ጀመሩ። በ2 ደቂቃ ውስጥ ታርቀው መነጋገር ጀምረው ጸሎታቸውን ጀመሩት። ከዚህ በኋላ መስበር የማንችለው ትልቅ ኪዳን በመካከላቸው እንዳለ ገባንና ከነዚህ ሰዎች ለመራቅ ወሰንን። ታዲያ በ1 ወር ጊዜ ውስጥ ይህ ባል ከቀድሞ የተሻለና እጅግ በጣም የሚበልጥ አስገራሚን ሥራ አገኘ። የልጆቻቸውም ጤና ሙሉ በሙሉ ተመለሰ። ትዳራቸው ከየትኛውም ቀን በላይ እጅግ በጣም ጠንካራ ሆነ። እያንዳንዱ ልናፈራርስባቸውና ልንደመስሰው የነበረው ነገሮቻቸው በሙሉ ተሻሽለው ቀረቡላቸው። እመኑ፣ እንቅልፋችሁን፣ ድካማችሁን ሰውታችሁ ከእግዚአብሔር ጋር ኅብረት በምታረጉበት ወቅት ለከበረው ነገር ትታጫላችሁ። በከባድና ምቾታችሁን በሚወስድ ሰዓት ላይ መጸለይ ትልቅ ፍሬን እንድታፈሩ ከሚያደርጋችሁ የጸሎት አይነት ዋነኛው ነው። መጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ላይ ጳውሎስና ሲላስ በእስር ቤት ውስጥ በማይመች ሁኔታ ሲዘምሩና እግዚአብሔርን ሲያመሰግኑ ምን አይነት ትልቅ ተአምራት እንደሆነላቸው ይነግረናል። ከባድና የማይመች የሚመስል ሁኔታ ላይ ስትሆኑ ከማማረር ይልቅ ጸሎትን ምርጫችሁ አድርጉ። በምቾት ላይ ሳይሆኑ የጸለዩት ጸሎት የእስር ቤቱን መሠረት አናውጦታል። ከስራታቸውም ነፃ እንዲሆኑ አድርጓቸዋል። የእኩለ ሌሊት ጸሎት እጅግ በጣም ጠንካራ ነው። ዝግ የሚመስሉና ላይከፈቱ የሚመስሉ ደጆችን ይከፍታል። የተለያዩ እስራቶችንና ሰንሰለቶችን ይበጣጥሳል። ደግሜ እነግራችኋለሁ፣ አስተውሉ። የሚከብድ የሚመስልና የማይቻል የሚመስል ምቾት የሚነሳ ጊዜ ላይ ተነስታችሁ መጸለይን ተለማመዱ። ያኔ የሰማያት ደጅ ይከፈትላችኋል። እጅግ በጣም በሕይወታችሁ ከባዱን ጊዜ ማሳለፍ ስትጀምሩ ወዲያውኑ ወደ ላይ መጮህ ጀምሩ። እጅ ስጡ። እግዚአብሔር አምላክን አመስግኑ። እሱ ከዙፋኑ ይወርድላችኋል። ጌታ ኢየሱስ ክርስቶስ በምድር ላይ ያለ አንድ ትልቅ ምስጢርን ነግሮናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችኋልም፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል ብሎ ይነግረናል። በሌላ ጊዜ ስላጋጠመኝ አንድ ታሪክ ላጫውታችሁ። ወንድም ጁማ ይባላል። የ20ዎቹ መጨረሻ የሚገኝ ወጣት ነው። ጁማ በናይሮቢ ዩኒቨርሲቲ በሚማርበት ወቅት አላስፈላጊ ከሆነ ከጨለማው ዓለም ከተላኩ ሰዎች ጋር ግንኙነትን ያደርግ ነበር።
ሳያውቀው ከኛ ጋር ቃል ኪዳን ገብቷል። የደም ኪዳንን ወስዷል። ከጨለማው ዓለም ጋር ሊያስተሳስረው የሚችለውን ነገሮች በሙሉ አድርጓል። የሚያሳዝነው ግን ወንድም ጁማ ሕይወቱን ለኢየሱስ ክርስቶስ አሳልፎ ከሰጠ በኋላ እንኳን ሁል ጊዜ ጥቃት ይደርስበት ነበር። መንፈሳዊ ጥቃት ይደርስበታል። መንፈሳዊ ጫናና ሌሊት የሚመጡ አስፈሪ ህልሞች ሁል ጊዜ ከሱ ጋር ነበሩ። ምን ማድረግ እንዳለበት እጅግ በጣም ግራ ገብቶት ነበር። የተለያዩ ፓስተሮች ጋርና መጋቢዎች ጋር ቢሄድም ምንም አይነት ዘላቂ መፍትሄ ሊያገኝ አልቻለም ነበር። ብዙ ጊዜ ጾም ጸሎት ገብቶ ጸልዮአል። እንዲሁም ደግሞ መጽሐፍ ቅዱስን በተለያየ ጊዜ ለማንበብ ይሞክራል፣ ይጸልያል። ነገር ግን ይህ የሚሰጠው ጊዜያዊ ሰላምና እረፍትን እንጂ ዘላቂ መፍትሄ ማግኘት አልቻለም ነበር። ታዲያ በዚህ መሃል ነበር አንድ ቤተክርስቲያን ውስጥ የሚያውቀው ሰው ስለ ሌሊት ጸሎት ነገረው። ማታ እየተነሳ ቢጸልይ ማታ ሊያጠቁት የሚመጡትን አጋንንቶችና የጨለማውን ዓለም መልሶ ማጥቃት እንደሚችል ነገረው። ከዚህ በኋላ ነበር ወንድም ጁማ በሕይወት ውስጥ ከወሰናቸው እጅግ በጣም ጠንካራ ውሳኔዎች መካከል አንዱን የወሰነው። ሁል ጊዜ ሌሊት ተነስቶ ለመጸለይ ወሰነ። በእርግጥ እጅግ በጣም ከባድ ይመስል ነበር። ነገር ግን አደረገው። ሌሊት 6 ሰዓት ላይ የተነሳ ይጸልይ ጀመረ። በመጀመሪያ እጅግ በጣም ከበደው። ምክንያቱም መንፈሱ ይታወካል፣ የሆነ ነገር የተሸከመ ያክል ይመስለዋል፣ ይጨንቀዋል። ይህንን ሁሉ የምንልክበት ግን እኛ ነበርን። አንዳንድ ጊዜ ክፍል ውስጥ የሚያስፈራሩ ነገሮችን እንዲመለከት እንልክበታለን። ይሁን እንጂ እሱ ምንም ሳይፈራ የኢየሱስን ስም እየተጣራ እነዛን ርኩስ መናፍስቶች መልሶ ያጠቃቸው ነበር። የእሱን ጉዳይ እንድከታተል የተደረግኩት እኔ ነበርኩኝ። የተለያዩ ጥቃቶችን በተለያየ ጊዜ ልክበት ነበር። ነገር ግን እርሱ ተነስቶ በኩለ ሌሊት ላይ የሚጸልየው ጸሎት እኛ ያቀድናቸውን ስራዎች በሙሉ ያፈራርሱብን ነበር። አቅማችን ሊመጣጠን አልቻለም ነበር። እስከ ዛሬ ድረስ በሱ ላይ መሽገንበት የነበረው ነገሮች በሙሉ መመታት ጀመሩ። የሱን የያዝናቸው ነገሮች በሙሉ ቀስ በቀስ ከኛ እጅ ላይ የተፈለቀቀ መውጣት ጀመረ። እሱን ለመያዝ የነበረን ህጋዊ መሬታችን መነሳት ጀመሩ። ያኔ የዩኒቨርሲቲ ተማሪ ያለ ሳያውቀው የገባው ቃል ኪዳን መፈራረስ ጀመረ። በእርግጥ ወንድም ጁማ ይህንን የሌሊት ጸሎት ሲጀምር የመጀመሪያውን ሳምንት ከባድ ውጊያ ገጥሞት ነበር። ምክንያቱም እኛም ማረፈን አልተቀመጥንም። እሱ ባጠቃን ቁጥር መልሰን እናጠቃው ነበር። ኃይለኛ መንፈሳዊ ጦርነት ተከፍቶ ነበር። እንዲከብደውና አዚም እንዲሰማው አደረግን። አንዳንድ ጊዜ ደረቱ ላይ ክብደት ይሰማው ነበር። መተንፈስ እስኪያቅተው ድረስ ይከብደዋል። በመንፈሳዊ ዓለም ላይ ልናደቀውና ልናደርቀው ፈልገናል። ለመጸለይ እንኳን እንዲፈራ አድርገን ብዙ መናፍስትን ላክንበት። ውጊያው ሲበዛበት እንዲህ ብሎ ጸለየ። በጌታ በኢየሱስ ክርስቶስ ስም እናንተ ልታደክሙኝና ልታዘሉኝ የምትሞክሩ መናፍስቶች በሙሉ በኢየሱስ ስም አዛችኋለሁ፣ ለቃችሁ ሂዱ ብሎ ተናገረ። ወዲያውኑ ክብደቱ በሙሉና የሚያስጨንቀው ነገሮች በሙሉ ለቀው ሄዱ። ምክንያቱም ውጊያው ከደምና ስጋ ጋር ሳይሆን ከመንፈስ ጋር ነበር። በሁለተኛው ቀን ላይ የተለያዩ ጥላ የሚመስሉ አካላትን አየ። እነዚህ መናፍስቶች እሱን ሊያስፈራሩ የተላኩ መንፈሶች ነበሩ። ብዙ ሰዎች እንደዚህ አይነት መናፍስቶችን ስንልክባቸው እየሮጡ ከክፍላቸው ውስጥ ይወጡና ወደዛ ክፍል እንኳን መግባት እጅግ በጣም ይፈሩ ነበር። አብዛኛው ሰው ጸሎቱን በዚህ ምክንያት ያቆማል። የሚገርመው ግን ወንድም ጁማ ወዲያውኑ መብራቱን አበራና መጽሐፍ ቅዱሱን ገልጦ መዝሙረ ዳዊት ምዕራፍ 91ን ጮክ እያለ ማንበብ ጀመረ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እንደዚህ ያለ በሚያነብበት ወቅት ወዲያውኑ እነዛ የተላኩት ጥላ የሚመስሉ መናፍስቶች በሙሉ መቋቋም ስላልቻሉ ከክፍሉ ለቀው ሄዱ። ድጋሚ በሶስተኛው ቀን የተለያዩ ድምጾች የሱን ስም ቀስ ብለው በሹክሹክታ እንዲጠሩ አደረግን።
ወደዛ በናይሮቢ ውስጥ ወደ ነበረበት ኪዳን እንዲመለስ በሹክሹክታ እንነግረው ነበር። የሚገርመው ግን ወዲያውኑ መዝሙር ጮክ አድርጎ ከፍቶ የምስጋና መዝሙርን መዘመር ጀመረ። በኢየሱስ ስም ኃይል አለ፣ እያንዳንዱን ሰንሰለት ይበጣጥሳል የሚል መዝሙር ይዘምር ነበር። ወዲያውኑ እነዛ ድምጾች አቆሙ። ታዲያ በዚህ ሁኔታ ልክ አንደኛው ሳምንት እንዳለቀ እነዛ የሚሰሙ ድምጾችና የሚታዩ ጥላዎች፣ መናፍስቶች፣ አጋንንቶች በሙሉ ቀስ በቀስ እየጠፉና እየደበዘዙ መጡ። በእያንዳንዱ ቀን ሽንፈታችንን እየተቀበልን እንደሆነ ግልጽ ነበር። ታዲያ በሁለተኛው ሳምንት ወንድም ጁማ በህልሙ ውስጥ ከእስራት ሲፈታ ይመለከት ነበር። ከዚህ በፊት በህልሙ ያያቸው የነበሩ ነገሮች በሙሉ ክፉና እጅግ በጣም ከጥልቁ የሚመጡ ነገሮች ነበሩ። አሁን ግን ከዛ እስራት ሲፈታ ማየት ጀመረ። ያ በውስጡ የዘራናቸው ፍርሃቶች በሙሉ ቀስ እያሉ እየለቀቁ መጡ። በሁለተኛው ሳምንት መልካም የሆኑ ህልሞችን መመልከት ጀመረ። ከስራት ሲፈታ፣ ጦርነቶችን ሲያሸንፍ፣ አንዳንድ ጊዜ ደግሞ አጋንንቶችን ሲያስወጣ እንኳን ይመለከታል። በኩለ ሌሊት ጸሎት ምክንያት መልካም እንቅልፍና እጅግ በጣም ጥሩ የሆኑ ህልሞችን መመልከት ጀመረ። ሁለቱንም የመንካት አቅማችን ተመታ። ዙሪያው የነበረው መንፈሳዊ አየር በሙሉ ይቀያየራል። ታዲያ በሶስተኛው ሳምንት ሰዎች በሱ ላይ ያለ በመልክ የሚታይ ለውጥን ማየት ጀመሩ። ሁል ጊዜ የደከሙና የፈዘዙ የሚመስሉ አይኖቹ እንኳን ሳይቀሩ ቦግ ያለና የሚያምር የሆነ መጣ። የደፈረሰው አይኑ በመንፈሳዊም በስጋዊም መጥራት ጀመረ። የድካም ስሜት ሁል ጊዜ ይታይበት ነበር። አሁን ግን ሰላም የሰፈነበት ሰው ይመስላል። በስጋም በመንፈስም እጅግ በጣም እየጠነከረ መጣ። ታዲያ እንደዚህ ያለ በአራተኛው ሳምንት በሱ ላይ የያዝናቸው እያንዳንዱ መርገሞችና መንፈሳዊ ጥላዎች በሙሉ ተሰባበሩና ወደቁ። በሱ ላይ የነበረን ስልጣን በሙሉ ተደመሰሰ። ጦርነቱን 100% ተሸነፍን። ይባስ ብሎ አንድ ምሽት ላይ ኢየሱስ ክርስቶስ በክፍሉ ውስጥ ቆሞ ተመለከተ። ኢየሱስም አንተ ሙሉ በሙሉ ነፃ ሰው ነህ አለው። ወዲያውኑ እያንዳንዱ ሰንሰለቶቹ እንደተፈቱና እያንዳንዱ እርግማኖች እንደተበጣጠሱ ተረዳ። በ30 ቀናቶች ውስጥ ወንድም ጁማ መለኮታዊ የሆነ ለውጥ ታየበት። ማንም ሊያስቆመው አልቻለም ነበር። እስካሁን ድረስ ሁለቱን የጸሎት ሰዓቶች ነግሬያቸዋለሁ። በማለዳ የሚደረግ ከ10 ሰዓት እስከ 12 ሰዓት ያለና በእኩለ ሌሊት የሚደረግ ጸሎት ናቸው። እጅግ በጣም ጠንካራና በህይወታችሁ ላይ ትላልቅና ግዙፍ ለውጦች ማየት የምትችሉባቸው ሰዓቶች ናቸው። እኔን ከማመን ይልቅ እናንተ ራሳችሁ ለ30 ቀን ያክል ሞክራችሁ ህይወታችሁ እንዲቀየር ማድረግ ትችላላችሁ። ይህ ትልቅ ሚስጥር ነው። ሌላው ሶስተኛውና የመጨረሻው ጠንካራ የጸሎት ሰዓት ከቀኑ 9 ሰዓት ነው። ይህ ሰዓት በታሪክ እንኳን ብዙ ነገሮችን ሲቀያየር ተመልክተናል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተው እንኳን 9 ሰዓት ላይ ነው። በመስቀል ላይ ሆኖ ተፈጸመ ያለበት ሰዓት እንደሆነ ታሪክ ይነግረናል። በእውነቱን ስነግራችሁ በጨለማው ዓለም ውስጥ ከቀኑ 9 ሰዓት የሚጸልዩ ክርስቲያኖችን እንድንርቃቸው ይነገረን ነበር። ይህ ሰዓት መለኮታዊ ምሕረት የሚታይበት ሰዓት ነው። የብዙ አማኞች ጸሎት የሚመለስባት ሰዓት ነች። ስለ አንድ ፓስተር ሳሙኤል ተብሎ ስለሚጠራ ግለሰብ ልነግራችሁ ወዳለሁ። ፓስተር ሳሙኤል እስካሁን እንደነገርኳችሁ ሰዎች ወጣት አልነበረም። ይልቁንስ ሸምገል ያለና የሰባዎቹ መጀመሪያ ላይ ያለ ሰው ይመስላል። እሱ ያቋቋመው አነስ ያለ ሰዎች ያሉበት የጸሎት አገልግሎት ህብረት ነበረው። ምንም አይነት የቤተ ክርስቲያን ህንጻ አልነበረውም። ምንም አይነት ኮንፈረንሶችንም አዘጋጅቶ አያውቅም። ይሁን እንጂ ሰዎች ከተለያዩ ቦታ የመጡ ጸሎት እንዲያደርግላቸው ይጠይቁት ነበር። ታዲያ የሱ ጸሎትም እጅግ በጣም ፍሬያማ ነበር። ምክንያቱም የታመሙ ይፈወሳሉ፣ ያዘኑ ይጽናናሉ፣ ተስፋ የቆረጡ ተስፋቸው ይታደስ ነበር።
እንዲሁም ደግሞ ከምንም በላይ መንፈሳዊ እስራቶች ይሰባበሩ ነበር። የጨለማውም ዓለም የዚህ ሰው ጸሎት ለምን በዚህ ልክ ፍሬያማ እንደሆነና ጠንካራ እንደሆነ ለማወቅ ይፈልግ ነበር። እኔም የዚህን ሰው እንቅስቃሴዎች እንድቆጣጠር ተላኩኝ። ታዲያ በምከታተልበት ጊዜ አንድ ልማዱን አየው። ፓስተር ሳሙኤል ሁል ጊዜ ከሰዓት ላይ 9 ሰዓት ሲል ያለማቋረጥ ይጸልይ ነበር። ይህንን የሚያደርግ የነበረው በተከታታይ ቀናቶች ነበር። ልክ 9 ሰዓት እንዳለ ሰዓቱ የሚያደርገውን ማንኛውም ነገር ያቆምና ወደ ጸሎት ይገባል። የራሱ የጸሎት ክፍል ነበረው። ምንም ነገር ማድረጉን አቁሞ ወደዛ ይሄድና ቢያንስ በትንሹ ለ30 ደቂቃዎች ያክል ይጸልይ ነበር። አብዛኛውን ጊዜ የጸሎት ርዕስ አልነበረውም። ዝም ብሎ ግን የእግዚአብሔርን ማዳን ያመሰግን ነበር። ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ስለ ኃጢአታቸው ብሎ ስለተሰቀለ እግዚአብሔርን ደጋግሞ ይባርካል። ለየት ያለ ጸሎት ነው። ምክንያቱም ጥያቄ የለበትም፣ ማንኳኳት የለበትም። ነገር ግን ዝም ብሎ ማመስገን። ከዚህም ቀጥሎ ባለበት ማንኛውም ሁኔታ ውስጥ እግዚአብሔር አምላክ ጣልቃ እንዲገባ ይጸልያል። ምናልባት ትንሽ እንደሚፈታ የሚያውቀው ሁኔታ እንኳን ቢሆን እግዚአብሔር ጣልቃ እንዲገባበት ይናገራል። በየቀኑ የተለያዩ የአጋንንት እስራት ያለባቸውን ሰዎች እንዲፈቱ እየተቃወመ ይጸልይ ነበር። እርግማኖችም ከቤት ውስጥ ከጸሎት ህብረት ውስጥ ከተለያዩ ሰዎች ላይ እንዲሰበር ይቃወም ነበር። በዛ 9 ሰዓት ላይ ያለው የሚለቀቅለት መንፈሳዊ ብርታት ልነግራችሁ ከምችለው በላይ ጠንካራ ነው። ልክ ሰማያት ተከፍተው እያዳመጡትና ለቃሎቹ ኃይል እየሰጡት ያክል ኃይል ነበረው። ከየትኛውም ክስ፣ ከየትኛውም የጨለማ አሰራርና ከየትኛውም እርግማን በላይ የኢየሱስ ደም ጮክ ብሎ ነበር። እነዛን ጸሎቶች በተቻለኝ አቅም ሁሉ ለማዘግየት ሞክሬ ነበር። የተለያዩ ማዘናጊያዎችን ላኩ። አንዳንዴ ሰዓት እንደማይበቃው አድርጌ ሰደለታለሁ። የምሞክራቸው ነገሮች በሙሉ አልሰሩልኝም። ይህ ሰው እጅግ በጣም ጠንካራ የጸሎት ሰው ሆኖ ነበር። ይህንን ልምድም ለብዙ ጊዜያት ሲያዳብረው ቆይቷል። ውጤቱ ግልጽና የሚታይ ፍሬ የነበረው ነው። የሚያስገርመው ነገር በተለያዩ የጨለማና የጥንቆላ እስራት ውስጥ ተጠምደው የነበሩና ከጨለማው ዓለም ጋር ጥልቅ ቁርኝነት የነበራቸው ሰዎች በዚህ ሰው ጸሎት በቀላሉ ይወጡ ነበር። ምንም አያደክመውም። አጋንንት እሱን ሲያይ ይፈራል። በጸሎት የታጀበ ሰው ነው። የዓመታት በሽታዎችና ለብዙ ጊዜያት የዘለቁ ስብራቶች እንኳን በቀላሉ ይነሱ ነበር። ብዙ ጊዜ ጠንካራ የሆኑ እርግማኖችና ከዘር ማንዘር የሚተላለፉ ትውልድ የበሉ እርግማኖች እንኳን በቀላሉ ወደ በረከት ሲቀየሩ ተመልክቻለሁ። አስታውሱ፣ በታሪክ ውስጥ እንኳን ሳይቀር ትልቁ ጦርነት የተጠናቀቀው 9 ሰዓት ሲል ነው። ኢየሱስ ክርስቶስ ሞትን የገጠመውና ለእኛ ሲል በመስቀል ላይ የተሰቀለበት ሰዓት ነው። በዚህ ሰዓት ሰማያት ይከፈታል። ሰማይ ሁል ጊዜ ኢየሱስ ክርስቶስ ያደረገውን ውለታ አይረሳም። ከመስቀሉና ከደሙ ኃይል ጋር ተስማምቶ እንደመጸለይ ነው። የእግዚአብሔር ምሕረትና ጸጋ ገኖ የሚወጣበት ሰዓት ነው። በብዙ የክርስቲያን ቤቶች ውስጥ ልክ እንደ ባህል 9 ሰዓትን የምህረት ሰዓት ብለው ይጠሩታል። አንድ የመጨረሻ ነገር ልንገራችሁ። አንድ ሰው እነዚህን 3 የጸሎት ሰዓታት አንድ ላይ አድርጎ ሲጸልይ ምን ሊፈጠር እንደሚችል እነግራችኋለሁ። እነዚህ ሰዎች እነዚህን 3 ሰዓቶች አከታትለው በአንድ ቀን ውስጥ መጸለይ የሚችሉበት ቀን ማለት እነዚህ ሰዎች በመንፈሳዊው ዓለም ላይ እጅግ በጣም ኃይለኛ ስልጣን ያላቸው ሰዎች ይሆናሉ። በፍጹም የጨለማው ኃይል ሊገዳደራቸውም ሆነ ሊቋቋማቸው አይችልም። ምክንያቱም እጅግ በጣም ጠንካራ የጸሎት ሕይወት ይኖራቸዋል። አስታውሳለሁ አንድ ፓስተር ኢማኑኤል የሚባል በአንድ አካባቢ ላይ ቤተ ክርስቲያን ለመመስረት ወሰነ።
ታዲያ ያ ሊመሰርትበት ያሰበው አካባቢ በጥንቆላ አሰራር የተጨመላለቀና አብዛኛው ነዋሪ ከጥንቆላ ጋር የተያያዘ ሰዎች ነበሩ። ታዲያ እሱም ይህን ቤተክርስቲያን ለመትከል ባሰበበት ጊዜ ወዲያውኑ ሐሳቡን ለማፍረስና እቅዱን ለማክሸፍ ስራችንን ጀመርን። ቤተሰቡን አጠቃን፣ ጤናውን አጠቃን። በቤተ ክርስቲያን ውስጥ የተለያዩ አለመግባባቶች እንዲፈጠሩም አደረግን። እጅግ በጣም እንዲደክመው እንዲሰለቸውና በቃ ያንን ሐሳብ ትቶ እንዲኮበልል ያላደረግነው ጥረት የለም። በመጀመሪያው ዓመት ላይ ጦርነቱን ሙሉ በሙሉ እያሸነፍን ይመስል ነበር። ቤተ ክርስቲያኑ ምንም አይነት እድገት አያሳይም። አንዱን ጦርነት አሸነፍኩ ሲል ሌላ ጦርነት እናስነሳበታለን። ያንን እየተጋጠመ ደግሞ ሌላ ጦርነት እንጨምርበታለን። በቃ መስቀልቀል ያለ ነገር ላይ እንደሆነ አድርገን ሁሉንም ነገር ሳለበት እጅግ በጣም ደክሞታል፣ ሰልችቶታል። ነገሩን ሊተወው ከጫፍ ደርሷል። አንድ ቀን በአጋጣሚ አንድ ኮንፈረንስ ተጋበዘና ሄደ። በዛ ኮንፈረንስ ላይ አንድ ሰባኪ ስለ ስልታዊ የጸሎት ሰዓቶች ያስተምር ነበር። ታዲያ ይህ አገልጋይ እኔ ቅድም የነገርኳችሁን ሰዓቶች በሙሉ በጥልቀት እያስረዳ ከመጽሐፍ ቅዱስ ጋር እያገናኘ ለታዳሚው በሙሉ ይህንን ትልቅ ምስጢር ተናገረ። ልክ የዚህ ቀን ፓስተር ኢማኑኤል ትልቅ ውሳኔን በሕይወቱ ላይ ወሰነ። አንዱን የጸሎት ሰዓት አይደለም፣ ሁለተኛውንም አይደለም፣ ይልቁንስ ሶስቱንም የጸሎት ሰዓቶች በአንድ ቀን ውስጥ ለመጸለይና ለ3 ወር ወይም ለ90 ቀናት ያክል ያለማቋረጥ ለመጸለይ ከእግዚአብሔር ጋር ተዋዋለ። ሲጸልይ እንደ ልማድ አድርጎ አልጸለይም። ይልቁንስ የሆነ ነገር ለማነቃነቅ እንደሚሞክር ሰው እጅግ በጣም በኃይል መጸለይ ጀመረ። በማለዳው ጸሎት ላይ እግዚአብሔር አቅጣጫን እንዲሰጠውና ምልክቶችን እንዲያሳዩት ይጸልይ ነበር። እኩለ ሌሊት ላይ ደግሞ እየተቃወመ የጨለማን ሥራ እያፈረሰ ይጸልይ ነበር። እጅግ በጣም ጠንካራ ተቃውሞ እያደረገ ነበር የሚጸልየው። ከዚህ በኋላ ከሰዓቱ ላይ ወይም ደግሞ ከቀኑ 9 ሰዓት በነበረበት ጸሎት ደግሞ የእግዚአብሔር ምሕረት በሱ ላይ በአገልግሎቱ ላይና በቤተሰቡ ላይ እንዲሆን ይጸልያል። እግዚአብሔር አምላክ ብዙ ነፍሳቶችን እንዲሰጡትና እግዚአብሔር እንዲያሳድግለት ይጸልያል። በዚህ ጸሎት ምክንያት ብዙ ቀንበሮች ይሰበሩ ነበር። የብዙ ሰዎች ዓይን ይከፈታል። ለውጡ እጅግ በጣም መለኮታዊ ነበር። ሊካድ የማይችል የሚታይ ለውጥ በዚህ ሰው አገልግሎት ላይ መሆን ጀመረ። በመጀመሪያ ወር በነበረው የጸሎት ክፍለ ጊዜ ላይ የኛ አቅም እየተዳከመ ሲመጣ ይሰማኝ ነበር። እኛ ያስቀመጥናቸው የተለያዩ ነገሮች እየተዳከሙና እየወደቁ ሲመጡ ይሰማናል። የተለያዩ ኪዳኖቻችን እጅግ በጣም ይደክማሉ። የሱን አገልግሎቶች እንዲጠሱ የሚያደርጉ መናፍስቶች የላክናቸው በሙሉ ተመለሱ። ምክንያቱም ኃይሉን መቋቋም አልቻሉም ነበር። የተለያዩ እርግማኖችም ከሰዎች ላይ መሰበር ጀመሩ። በሁለተኛውም ወር ከዚህ በፊት እሱን ይቃወሙት የነበሩ ሰዎች በሙሉ ወደሱ ቤተክርስቲያን መፍትሄን ፍለጋ የሚመጡ ነበር። እነዚህ ሰዎች የመንደሩ ነዋሪዎች ወይም ተራ ሰዎች አልነበሩም። ይልቁንስ በእኛ አሰራርና በጥንቆላው ዓለም ላይ ጠልቀው የገቡ ሰዎች ነበሩ። ታዲያ ወዲያውኑ ክደው ወደዚህ ሰው ቤተክርስቲያን ይሄዱ ነበር። በሶስተኛው ወር ነገሩ አሳሳቢ ደረጃ ላይ እየደረሰ ስለነበር ወዲያውኑ አስቸኳይ ስብሰባ ጠራን። በዚህ መንደር ላይ የነበረን ስልጣን እየሞተና እየተዳከመ እንደነበር ገብቶናል። ምሽጎቻችን አንድ በአንድ እየፈረሱ ነው። መሰዊያዎቻችን እንደ ተራ እየተወረወሩ ነው። ከዚህ በፊት የእኛን እርዳታ ፈልገው ወደኛ የሚመጡ ሰዎች በሙሉ አሁን ላይ የፓስተር ኢማኑኤል ቤተክርስቲያን ይሄዳሉ። ይህን ደግሞ ለማቆም ምንም ማድረግ አንችልም ነበር። የሚያስገርመው ለውጥ እዚህ ጋር ሆነ። በሶስተኛው ወር በጸሎቱ የመጨረሻ ቀን ላይ የፓስተር ኢማኑኤል ቤተክርስቲያን ከ15 ሰዎች ተነስቶ 200 ሰዎች ላይ ደረሰ። የዛ መንደር መንፈሳዊ አየር ሙሉ በሙሉ ተለወጠ። ግዛቱን የእግዚአብሔር መንፈስ ተቆጣጠረው። በጨለማ በፍርሃትና በመርበትበት የተሞላው መንደር አሁን በደስታ በሐሴትና በነጻነት ተሞላ።
በእነዚህ 3 ስልታዊ ሰዓቶች ላይ መጸለይ ስትጀምሩ ይህንን ያክል መለኮታዊ የሆነ ለውጥ በሕይወታችሁ ላይ መሆን ይጀምራል። ቀናችሁን በእግዚአብሔር ቃልና በኢየሱስ ክርስቶስ ደም አውጃችሁ በማለዳ ትጀምራላችሁ። በሌሊትም የጨለማን ሥራና የጥልቁን አሰራር በሙሉ ታፈራርሳላችሁ። የኢየሱስ ክርስቶስን ምሕረትና የመስቀሉን ኃይል እያወጃችሁ በቀን ትውላላችሁ። ይህ ጠንካራ የሆነ ስልታዊ ጸሎት ነው። እነዚህን ነገሮች በተከታታይ ማድረግ ስትጀምሩ በእግዚአብሔር መንግሥት ላይ ማንም የሚያቆማችሁ የጨለማ አሰራር አይኖርም። ብዙ ሰው 10 ሰዓት ሌሊት ላይ መነሳት እጅግ በጣም ይከብደዋል። ደግሞም እኩለ ሌሊት 6 ሰዓት ላይ መነሳት ዳገት ሊሆንብን ይችላል። አንዳንድ ኃላፊነቶች ወይም ደግሞ ከበድ ያሉ ስራዎች ካሉብን ደግሞ ከቀኑ 9 ሰዓት መጸለይ የማይቻል ይመስላል። ከህይወት ጋር እነዚህን የጸሎት ሰዓቶች አብሮ ማስኬድ ከባድ ነው ብላችሁ እንደምታስቡ እርግጠኛ ነኝ። አዎ እኔም እረዳችኋለሁ፣ ይገባኛል። ነገር ግን አንድ ጠቃሚ የሆነ ነገር ልነግራችሁ ፈልጋለሁ። ምናልባት በእነዚህ ሰዓቶች ላይ ለሰዓታት መጸለይ ላይጠበቅባችሁ ይችላል። አንዳንድ ጊዜ 15 ደቂቃ ነገር ግን ሙሉ በሙሉ ሐሳባችሁን ጸሎታችሁ ላይ አድርጋችሁ ከጸለያችሁ እጅግ በጣም ጠንካራ ነው። ሐሳቡ ተበታትኖ ለ2 ሰዓት ከሚጸልይ ሰው ይልቅ አትኩሮና ሐሳቡን ሰብስቦ ለ30 ደቂቃ የሚጸልይ ሰው ጠንካራ ስራን ይሰራል። የጸሎት ኃይል በርዝማኔው ላይ አይደለም፣ ይልቁንስ ትኩረት አድርጎና በእምነት በመጸለይ ላይ ነው። የምትጸልዩትን ነገር እወቁ። ምናልባትም ደግሞ ከሶስቱ አንዱን ለማድረግ ከወሰናችሁ በመጀመሪያ የማለዳውን ጸሎት ጀምሩ። ከምትነቁበት ሰዓት 30 ደቂቃ ቀደም ብላችሁ ንቁና ጸሎታችሁን ጀምሩ። ለምትሉት ውሎ መንፈሳዊ አየሩን ክፍት ታደርጉታላችሁ። ጠላት ስራውን እናንተ ላይ በነፃነት እንዳይሰራ ታደርጉታላችሁ። አንዴ ይህንን ነገር ማሳካት ከጀመራችሁ በኋላ ደግሞ የ9 ሰዓቱን ጸሎት ትጨምሩታላችሁ። 9 ሰዓት ሲል አላርም ስልካችሁ ላይ ሙሉ። ልክ አላርማችሁም እንደጮኸ ወዲያውኑ ጸጥ ወዳለ ስፍራ ጋር ሂዱ። ከዚህ በኋላ ለ10ም ለ15ም ደቂቃ ቢሆን አጥብቃችሁ ጸልዩ። የኢየሱስን ደም እያሰባችሁ ከእግዚአብሔር ጋር ያላችሁን ቃል ኪዳን እያሰባችሁ ጸልዩ። እነዚህን 2 የጸሎት ሰዓቶች ከለመዳችሁ በኋላ ደግሞ ወደ 3ኛውና የመጨረሻው ጸሎት ሰዓት ትሄዳላችሁ። ይህም የእኩለ ሌሊቱ የጸሎት ሰዓት ነው። ምናልባት በሳምንት 7 እንደ መጀመሪያ ይከብዳችሁ ይሆናል። ስለዚህ በሳምንት 1 ወይም 2 ያድርጉት። በሳምንት 1 ጊዜ ወይም 2 ጊዜ በስልካችሁ ላይ አላርም ሙሉ። ለ30 ደቂቃ ብቻ ጸልዩ። እየገሰጻችሁ የጨለማን ሥራ እየተቃወማችሁ በኃይለኛው ጸልዩ። በቃ በሕይወታችሁ ላይ የምታዩትን ለውጥ ትገረሙበታላችሁ። የእግዚአብሔርን እጅ ማየት ተጀምሩበታላችሁ። እኔ ለብዙ ዓመታት በጥንቆላው ዓለም ውስጥ ሳገለግል ኖሬያለሁ። ብዙ ሰዎችን አሰናክያለሁ። ብዙ ሰዎች ወደ እግዚአብሔር እንዳይቀርቡ አደርጋለሁ። በተለይም ደግሞ ብዙ ክርስቲያኖች ይህንን የጸሎት ሰዓት እንዳያውቁ አድርጌያለሁ። አሁን ላይ እግዚአብሔር በረዳኝ መጠን እኔም በቀን 3 እጸልያለሁ። ምክንያቱም የዚህን የጸሎት ኃይል አውቀዋለሁ። ወደድኩም ጠላሁም በሕይወቴ ውስጥ ለውጥ የማይበት የጸሎት አይነት ነው። ምናልባት ብቻችሁን መጸለይ የሚከብዳችሁ አይነት ከሆነና ከሰዎች ጋር በህብረት ለመጸለይ ካሰባችሁ፣ ስትደክሙ የሚያበረታችሁ ሰው የምትፈልጉ ከሆነ ሁል ጊዜ ከ11 ሰዓት እስከ 12 ሰዓት ድረስ የማለዳ ጸሎት የምንጸልይበት የቴሌግራም ቻናላችንን ይቀላቀሉ። ስክሪኑ ላይ የምታዩትን ኪውአር ኮድ በማንሳት ወይም ደግሞ ከታች ዲስክሪፕሽን ላይ ያለውን ሊንክ በመንካት ይቀላቀሉን። አብረውን ይጸልዩ። እናመሰግናለን።